በያላችሁበት ጤና ይስጥልን ተመልካቾች እንደምን ቆያችሁ ከጌዲዮ ቴሌቪዥን የሰዓቱን ዜና ይዘንላችሁ ቀርበናል ዜናዎቹን እየመራው አብሬያችሁ ቆየው ብሌን ተገኔ ነኝ አብራችሁን ቆዩ በቅድሚያም አበይት ርዕሰ ጉዳዮችን እናስደምጣችሁ መሬት ከሀብት ሁሉ ትልቅ ሀብት በመሆኑ በአግባቡ ሊመራ ይገባል ሲል የደቡብ ኢትዮጵያ ክልል መሬት አስተዳደር ቢሮ ገለጸ በጎነትና አብሮነት ለኢትዮጵያ ከፍታ በሚል መርህ ቃል የ2018 ዓመተ ምህረት የክረምት ወራት በጎ ፍቃድ አገልግሎት ማስጀመሪያ ወረዳዊ የንቅናቄ መድረክ በገደብ ወረዳ ወርቃ ጫልቤሳ ቀበሌ ተካሄደ። አጋፔ ሞቢሊቲ ኢትዮጵያ በጌዲዮ ዞን ለሚገኙ አካል ጉዳተኞች ዘመናዊ ዊልቸሮችን ድጋፍ አደረገ። ሆርሙዝ በአሜሪካ ሳይሆን በኢራን ቁጥጥር ስር እንደሚገኝ መታወቅ አለበት ሲሉ የሀገሪቱ ምክትል የውጭ ጉዳይ ሚኒስትር ካዜስ ጋርባዲዲ ገለጹ። ተመልካቾች እኝንና ሌሎች ጉዳዮችን በዜና ሰባታችን በዝርዝር ዜናዎቻችን እንመለከታለን። አስቀድመን አጫጭር ዜናዎችን እንመልከት፣ አብረን እንቆይ። ኢትዮጵያ ከባህር በር መራቋ ለኢኮኖሚ እድገቷ ትልቅ ፈተና መደቀኑን የመንግስት የስራ ኃላፊዎችና የዘርፉ ባለሙያዎች ገለጹ። የባህር በር ለኢትዮጵያ ብሔራዊ ጥቅምና የህልውና ጉዳይ በመሆኑ በመደበር እሳቤ ታግዞ የጋራ ተጠቃሚነትን በሚያረጋግጥ ዲፕሎማሲያዊ መንገድ መፈጸም እንዳለበትም ጠቅሰዋል። የውሃና ኢነርጂ ሚኒስተር ኢንጂነር ሀብታሙ ኢተፋ ኢትዮጵያ ከባህር በር መራቋ ታሪካዊ መዘዝ ያለው መሆኑንም ተናግረዋል። ሚኒስተሩም አያይዘው በውስጥም በውጭም የኢትዮጵያን እድገት የማይፈልጉ አካላት በመደራጀት ሀገራችንን ወደብ እንዳትጠቀም የተለያዩ መሰናክሎች ሲፈጠሩ መቆየታቸውንም አንስተዋል። በአዲስ አበባ ዩኒቨርሲቲ የውሃና ሀብት መምህር የሆኑት ዶክተር በለጠ ብርሃኑ በአሁኑ የዓለም ኢኮኖሚ ንቅናቄ የባህር በር ወይም ወደብ ማግኘት ለአንድ ሀገር እድገት ወሳኝ መሆኑንም አጽንኦት ሰጥተው ገልጸዋል። የባህር በር ከሌለ የሀገር እድገት ውስን እንደሚሆን የገለጹት ዶክተር በለጠ የኢትዮጵያ የኢኮኖሚ አቅም ማደጉና የህዝብ ቁጥር መጨመሩ ደግሞ ጉዳዩን አንገብጋቢ አድርጎታል ብለዋል። አክለውም መፍትሄው በመደማመጥና በዲፕሎማሲያዊ አካሄድ የምስራቅ አፍሪካ ቀጠናዊ ውህደት ማረጋገጥ መሆኑንም ጠቁሟል። የፖለቲካና ዲፕሎማሲ መምህር ፕሮፌሰር ያዕቆብ አርሳኖ በበኩላቸው የኢትዮጵያ የባህር በር ጥያቄ ከፖለቲካዊ ጠቀሜታ ባሻገር ለኢትዮጵያ ሆነ ለኤርትራ ህዝቦች የጋራ ብልጽግና ወሳኝ መሆኑንም ተናግረዋል። የባህር በር በጋራ ማልማትና መጠቀም ለሁሉም ሀገራት የወደፊት እድገት ቁልፍ መፍትሄ መሆኑንም ገልጿል ሲል የኢትዮጵያ ብሮድካስት ኮርፖሬሽን ገልጾታል። የኢትዮጵያ አየር መንገድ የፈረንሳይ ሊዮን የበረራ አገልግሎት አፍሪካን ከዓለም ለማገናኘት በሚደረገው ጉዞ ቁልፍ ምዕራፍ እንደሆነ ተገለጸ። የኢትዮጵያ አየር መንገድ የፈረንሳይ ሊዮን የበረራ አገልግሎት አፍሪካን ከዓለም ለማገናኘት በሚደረገው ጉዞ በቁልፍ ምዕራፍነት እንደሚወሰድ የአየር መንገዱ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ገለጹ። የኢትዮጵያ አየር መንገድ ወደ ፈረንሳይ ሊዮን አዲስ የመንገዶች በረራ አገልግሎቱንም አስጀምሯል ሲል ገልጿል። የአየር መንገዱ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው በዚህ ወቅት እንዳሉት የፈረንሳይ የኢኮኖሚ የባህል የፈጠራ የብልጽግና ማዕከሏ ሊዮን የሚደረገው በረራ ተደራሽነትና አድማሱን ያሰፋልን ብሏል። ወደ ሊዮን ከተማ የሚደረገው በረራም የአውሮፓ መዳረሻውን ወደ 23ኛው በማሳደግ የፈረንሳይ ከተሞች ከአፍሪካ ጋር በማገናኘት ስኬታማ ስራ እየተሰራ መሆኑን እንደሚያሳይም ገልጿል። የኢትዮጵያ አየር መንገድ በፈረንሳይና የአውሮፓ ከተሞች በሚያደርገው በረራም አገልግሎቱ የኢትዮ አውሮፓ ግንኙነት በማጠናከር ከፍተኛ አስተዋጽኦ እያበረከተ መሆኑንም ተናግሯል። አየር መንገዱም ለደንበኞቹ በሚያቀርባቸው ጥራትና ብቃት ያላቸው የበረራ አገልግሎቶችም ዓለም አቀፍ የአቪዬሽን ኢንዱስትሪ ስመጥሩ በተግባር እያስመሰከረ እንደሚገኝም አስረድቷል። በሚቀጥለው በጀት ዓመትም 5 አዳዲስ የበረራ አገልግሎት በማስጀመር ኢትዮጵያንና አፍሪካ በዓለም የንግድ፣ የቱሪዝም፣ የኢንቨስትመንት ዘርፍ የማስተሳሰር ሚናውን እንደሚወጣም አረጋግጧል። አየር መንገዱም የበረራ አገልግሎቱን ጥራት ለማላቅ ዘመናዊ አውሮፕላኖችን በላቀ ቴክኖሎጂ በመደበኛ ተኮር አገልግሎት ላይ ሰፊ ኢንቨስትመንት እያደረገ እንደሚገኝም አብራርተዋል ሲል የኢትዮጵያ ዜና አገልግሎት ዘግቦታል።
ዜና ሰባታችን እንደቀጠለ ነው። አሁን ደግሞ በዝርዝር ወደ ምንመለከታቸው ዜናዎቻችን እናልፋለን። አብረን እንቆይ። መሬት ከሀብት ሁሉ ትልቅ ሀብት በመሆኑ በአግባቡ ሊመራ ይገባል ሲል የደቡብ ኢትዮጵያ ክልል መሬት አስተዳደር ቢሮ ገለጸ። ደቡብ ኢትዮጵያ ክልል መሬት አስተዳደር ቢሮ የ2018 በጀት ዓመት የዕቅድ አፈጻጸም ግምገማ መድረክ በዲላ ከተማም አካሂዷል። አብነት አበበ ተጨማሪ ያለው በደቡብ ኢትዮጵያ ክልል መሬት አስተዳደር ምክትል ቢሮ ኃላፊና የመሬት አጠቃቀምና ጂኦስፓሻል ዘርፍ ኃላፊ ዶክተር ዮሴፍ ማሩም እንደተናገሩት ውስን ሀብት የሆነው መሬት ራሱን ችሎ የገቢ ምንጭ እንዲሆን እየተሰራ እንዳለ በማንሳት ተበታትነው ያሉ የመሬት ተግባራትን ወደ አንድ ስፍራ ለማምጣት የተቀናጀ ስራ እየተሰራ እንዳለ ተናግረዋል። ይሄ ቢሮም ደግሞ እንዲመጣ ያደረጉ ነገሮች አንደኛ የመሬት ተግባራት በተለያዩ ሴክተሮች ላይ ተበታትኖ የነበረበት ነው። አንደኛ የገጠር መሬት ተብሎ በግብርና ስር የነበረበት፣ በሁለተኛ ደረጃ ደግሞ የከተማ መሬት ተብሎ በከተማና መሰረተ ልማት ቢሮ ስር የነበረበት ከመሬት አስተላለፍ ጋር ተያይዞ ኢንቨስትመንትም ጭምር የነበረበትና እነዚህ የመልካም አስተዳደር ችግሮችን ለመፍታት እጅግ በጣም ቻሌንጅ እየፈጠረ የመጣበት ነበርና መሬት አንድ ነው። ክልልም ሆነ የገጠር መሬት በክልል ስር ነው ያለውና በመሬት ቢሮ ተደራጅቶ ቢመራ ውጤት ያመጣል በሚል ነው ያው ጥናቱ ማመላከቶች ነው የተደራጀበት ሂደት አለ። በሁለተኛ ደረጃ ደግሞ በተለይ ገጠርና ከተማ በሚል መገፋፋቶችም ነበሩ። አንደኛ ከተማ እየተስፋፋ ወደ ገጠር ነው የሚሄደው። ያ ገጠር ላይ ደግሞ ያለው አርሶ አደሮች ናቸውና አርሶ አደር ገጠርም ከተማ የተለያዩ ተቋማት ላይ ስላለ የአርሶ አደርን መልካም አስተዳደር ችግሮችን ለመፍታት የኢኮኖሚ ተጠቃሚ እንደሆኑ ለማድረግም ያልተቻለበትና መሀል አርሶ አደሩ የተቸገረበት ሂደትም ነበርና ይሄም በአሁኑ ሰዓት እየቀረፍን ያለንበት ሂደት ነው ያለው። መሬት በባህሪው በርካታ የመልካም አስተዳደር ችግሮች ያሉበት እንደሆነ በመጠቆም ችግሮቹን በመቅረፍ አርሶ አደሮቹ ዲጂታል ካርታን ብቻ በመያዝ ከአበዳሪ ተቋማት ብድር የሚያገኙበት ስርዓት መመቻቸቱን አንስተዋል። ቢሮው ከተቋቋመም በኋላ ከ56000 ሄክታር በላይ መሬት በካዳስተር መለካቱን በመጥቀስ የተለካው መሬት በዲጂታል ካርታ የማስመዝገብ ተግባር ተጠናክሮ መጀመሩም በተለይም በገጠር መሬት ልኬት አርሶ አደሩን ተጠቃሚ ለማድረግና እያንዳንዱ አርሶ አደር የራሱ ይዞታ እንዲኖረው ተረጋግቶ ምርትና ምርታማነትን እንዲያሳድግና ኑሮውን እንዲቀይር እየተሰራ እንዳለም አንስተዋል። የገጠር መሬት በተለይ ደግሞ አርሶ አደርን ተጠቃሚ ለማድረግ እጅግ በጣም የመሬት ቢሮ አስተዳደር እየሰራ ያለበት ሂደት ነው ያለው። እያንዳንዱ አርሶ አደር የራሱ የሆነ ይዞታ እንዲኖረው የይዞታ ባለቤት እንዲሆን አርሶ አደሩ ተረጋግቶ በይዞታው ላይ ምርትና ምርታማነትን በመጨመር ከኢኮኖሚው ከመሬቱ ከራሱ ተጠቃሚ እንደሆነ የማድረጉ ስራ የተሰራ ያለበት ሂደት አለ። በአሁን ሰዓትም ወደ ግማሽ ቢሊዮን አካባቢ ብር አርሶ አደሮች ከዚህ ተጠቃሚ ሆኗል ማለት ነው። ብድር አስይዞ በተለይ ገጠር አካባቢ ላይ እንደዚህ አበዳሪ ተቋማቶች አሉና ካርታቸውን አስይዞ በአሁን ሰዓት አርሶ አደሩ ከማሳ ብቻ ሳይሆን የተለያዩ የእርሻ ግብዓቶችንም ጭምር እየወሰደ የምርትና ምርታማነትን በመጨመር ራሱ ወደ ባለሀብትነት እየተቀየረ እየተሸጋገረ ያለበት ሂደት አለና ይሄ ልኬቱ በአሁን ሰዓትም ተጠናክሮ የሚቀጥል ነው የሚሆነው። በ2019 በጀት ዓመት የሚታቀዱ እቅዶችን በተመለከተ ሰፊ ዳሰሳ እንደተደረገን በመጠቆም መሬት ከሀብት ሁሉ ትልቅ ሀብት በመሆኑ ለዘርፉ እድገት ማነቆ የሆኑ ጉዳዮችን ለመፍታት ስራዎች በትኩረትና በአግባቡ ይመራሉ ብለዋል። 2019 ላይ እንደ ቢሮ ያው እንግዲህ የመሬት ቢሮ ልዩ አቴንሽንም በመንግስት በኩል ትኩረት ተሰጥቶ የተሰራ ያለ ቢሮ ነውና 2019 ትልቁ መዋቅሩን ማጠናከር ነው። መዋቅር ከአደረጃጀት ይጀምራል። በአሁኑ ሰዓት የተለያዩ ቢፓሮች ስትራክቸሩ ዘመኑን መዋጀት የሚችሉ ተግባራት ዘርፎች ዳይሬክተሮች እየተጠኑ ያለበት ሂደት አለና ይህንን አጠናክሮ ወደ ታች ማውረድ አንድ ተቋም ሲኖር ነው ጠንካራ ሲኖር ነው ያው ህዝብም ተጠቃሚ መንግስትም ተጠቃሚ መሆኑና በተለይ ደግሞ የመሬት አስተዳደር ቢሮ የዚህ የመልካም አስተዳደር ኢሹም የመሬት ኢሹ ያለበት ስለሆነ ጠንካራ ተቋም ጠንካራ ስርዓትና በጀትን ለመሄድ በዛ እቅድ ያቀርንበት ሂደቶች አሉ። የጌዲዮ ዞንና የደቡብ ኦሞ ዞን መሬት አስተዳደር ኃላፊዎች እንደተናገሩት ተቋሙ በአጭር ጊዜ ተቋቋመ ቢሆንም በርካታ ተግባራትን እንደ መምሪያ ማከናወናቸውን አንስተዋል። በቀጣይም ከመሬት አስተዳደር ጋር ተያይዞ የሚነሱ ችግሮችን በተለይም የመልካም አስተዳደር ችግሮችንና ከካዳስተር ምዝገባ ጋር ያሉ ክፍተቶችን ለማስተካከል በልዩ ትኩረት እንደሚሰሩም ተናግረዋል።
ያ በዘንድሮ በ2018 በጀት ዓመት ላይ ዘርፈ ብዙ ስራዎችን ሰርተናል። በዋናነት ከሰራናቸው ስራዎች የሁለተኛ ዙር የመሬት ልኬት ስራ ነውና ከዚህ አንጻር እቅዳችን 20500 ማሳዎችን ለመለካት ታቅዶ 20300 አካባቢ ማሳዎች መለካት ተችሏል። ሌላኛው ከዚህ ከመሬት ልኬት ቀጥሎ እየሰራን የነበረው ስራ የካዳስተር ስራ ማለት ነው። ካዳስተር ስራዎችን መሬትን የማረጋገጥ ስራ የአዲቹኬሽን ስራ ነው በደንብ እየሰራን የነበረውና ከዚህ አንጻር ወደ 5500 አካባቢ አቅደን ወደ 3700 አካባቢ ያረጋገጥን ነው ማለት ነው። ከዚህ ከመሬት አቅርቦት ከዝግጅት አንጻር ከማስተላለፍ አንጻርና ከመሬት ግብይት አንጻር በርካታ ስራዎች ተሰርቷል ማለት ነው። ቀጣይ ላይ ደግሞ ካቀድናቸው ነገሮች አንዱ መሬትን ዲጂታላይዝ ማድረግ ነው ማለት ነው። ማዘመን የመሬት አስተዳደር ስርዓትን ዘመናዊ ማድረግ ማለት ነው። ምንም አይነት የመልካም አስተዳደር ችግሮች፣ የቅሬታ የአቤቱታ ችግሮች እንዳይበዙ ሲስተማቲክ በሆነ መልኩ መሬትን የማስተላለፍ ስራ የማስተናገድ ስራ ለመስራት እያቀድን ያልንበት ሁኔታ አለ። እንግዲህ ደቡብ ኦሞ ዞን ላይ ከ986,000 ሄክታር በላይ ለተለያዩ አገልግሎቶች የሚውሉ መሬቶች በአፕሮክሲሜት በሆነ መንገድ ይገለጻሉ። ሰፊ የሆነ ላንዲንግ ያለው ኤሪያ ነው። ተፈጥሯዊ ውሃ ያለው ኤሪያ ነው። ለከተማ አመቺ የሆነ ኤሪያ ነውና ከዛ አንጻር ብዙ የመልካም አስተዳደር ችግሮች ብዙ ኢንቨስተሮች በዛ መንገድ እንዲጠቀሙ ከማድረግ አንጻር ውስንነቶችን የሚቀርፍ ተግባርን እንደተሰራ በዚህ አመት ማየት ይችላል ማለት ነው። በቀጣይ ግን ምን ይፈልጋል ከቅዶቻችን መካከል አንዱ ሊሆኑ ይገባሉ ተብሎ የሚታሰቡት በተለይ ከከተማ ካዳስተር ምዝገባ ጋር ተያይዞ ትልቅ ስራን ይጠይቃል። አካባቢው ላይ እንዳልነው ያው መሬት ኦዲት ካልተደረገ በተለያዩ አካላቶች ይበዘበዛል፣ ላልተፈለገ ዓላማ እንዲውል ይደረጋል። የተፈለገውን ዓላማ እንዲያመጣ ግን በከተማ የካዳስተር ስራን ማጠናከር፣ በገጠር ደግሞ መሬትን ከፋይዳ መታወቂያ ጋር የማገናኘት ስራን መስራት በ2019 ሰፊ ትኩረትን እንደ ተቋም የሚፈልግ ስራ መሆኑን ለአብነት ማንሳት ይቻላል። በበጀት ዓመቱ በዞኑ ግብርና ዘርፍ በተከናወኑ ስራዎች አበረታች ውጤት መመዝገባቸውን የጌዴኦ ዞን ምክትል አስተዳደርና የግብርና መምሪያ ኃላፊ አቶ ተገኝ ታደሰ ገለጹ። ይህ የተገለጸው የጌዴኦ ዞን ግብርና መምሪያ የ2018 የስራ ዕቅድ አፈጻጸም በገመገመበት ወቅት ነው። ደፋር ገመዳ አዘጋጅቶታል። ሰኒያ መሐመድ እንደሚከተለው ታቀርቧለች። የጌዴኦ ዞን ምክትል አስተዳዳሪና የግብርና መምሪያ ኃላፊ አቶ ተገኝ ታደሰ እንደገለጹት በአጠቃላይ በአመቱ የተከናወኑ ተግባራት ውጤታማ እንደነበሩ ገልጸው ለዚህም በቡና፣ በእንሰት፣ በፍራፍሬ፣ በአረንጓዴ አሻራ፣ በእንስሳት እርባታና በሰብል በምግብ ዋስትና ላይ አበረታች ውጤቶች መመዝገባቸውን ተናግረዋል። በዚህ አመት የተከወናቸው ጉዳዮች ውጤታማ ናቸው። እንደ ተቋም በተለይም እንደ ጌዴኦ ዞን በቡና ላይ ትኩረት አድርገን እንደምንሰራ እንሰት ላይ ትኩረት አድርገን እንደምንሰራ ይታወቃል። ሌሎች በከንሳት አሳ ሀብት እንደዛው ከፍራፍሬ ልማትም አንፃር የሚታወቁ ናቸው። ቡና ላይ ከወናቸው ነገሮች እጅግ በጣም ውጤታማ ናቸው። በእንሰት ላይም እየተከወኑ ያሉ ነገሮች ውጤታማ ናቸው። ከሞላ ጎደል በፍራፍሬ ልማትም በአረንጓዴ አሻራ በደን ልማት ለዛም በምግብ ዋስትናም የተከወኑ ጉዳዮች ተስፋ ሰጪ። አያይዘውም አርሶ አደሮች ከ5 ዓመት በፊት በቡና ምርት ላይ በወቅቱ የነበሩ ሁኔታዎችን በመቀየር የተጀመሩ ስራዎችን አስቀጥለው ህይወታቸውንና አካባቢያቸውን እንዲሁም ዞኑን ጭምር የቀየሩ ባለውለታዎች በመሆናቸው ከማኔጅመንት አካላት ጋር በመሆን አመስግነዋል። ዛሬ ማኔጅመንቱ ትምህርት እንዲወስድ ይሄን ተግባር የከወኑ ሰዎችን የጀመሩ ሰዎችን መነሻ የሆኑ ሰዎችን እንዲያዩ አድርገናል። እነኚህ ሰዎች አንድም በወቅቱ የነበረው ነባራዊ ሁኔታ የቀየሩ ናቸው። ሁለትም ያን የተጀመረውን ነገር አስቀጥለው ህይወታቸውንና አካባቢያቸውን ዞናችንንም ጭምር የለወጡ የቀየሩ ሰዎች ናቸው። እኔ በጌዴኦ ስም በጌዴኦ አስተዳደር ስም በራሴም ስም እነኚህን ሰዎች በጣም ማመስገን እፈልጋለሁ። በተለይ ከዚህ በኋላ እንደ ዞን ትኩረት የሚሹ ጉዳዮች እንዳሉ ያነሱት ኃላፊው የሰብል ስራ በቴክኖሎጂ የታገዘ እንዲሆን ሜካናይዜሽን ለማስፋት ትራክተር ማሽን ተገዝቶ አርሶ አደሮችን አሁንም በዚህ ላይ ማጠናከር እንዳለበት አቅጣጫ አስቀምጠዋል። ከቴክኖሎጂ አጠቃቀም ጋር ያሉ ጉዳዮች ናቸው። ቴክኖሎጂን በአግባቡ ተጠቅሞ ሙሉን ከመሄድ አንፃር ቀሪ ጉዳዮች አሉ።
ሜካናይዜሽን እርሻን ከመጠቀም አንፃር የሚቀሩ ነገሮች አሉ። አንዳንድ በመሰረታዊነት የምናርማቸው የምናስተካክላቸው ጉዳዮች አሉ። በአሁኑ ጊዜ የዞኑ ግብርና መምሪያ ያለው ቤት ብዙ ዓመታትን ያስቆጠረ መሆኑን ጠቅሰው በዞኑ ያሉ ባለሀብቶቻችን ለዘርፉ የሚመጥን ቤት ያስፈልጋል በማለት ሙሉ ወጪያቸውን በእነርሱ ተሸፍኖ እየተገነባ ያለው ፕሮጀክቱን የማናጅመንት አካላትም ጉብኝት ያደረጉ ሲሆን በቅርብ ጊዜ ተጠናቆ ለአገልግሎት ክፍት እንደሚሆንም ተገልጿል። በግቢያችን የተጀመረ ግንባታ አለ። ይሄ ግንባታ ባለሀብቶቻችን በራስ ፈቃድ እንደዛ አይነት ችግር አለብን ብለን ስናወያያቸው ይሄን ለኛ ስጡ እናግዛለን። ይሄ ቤት ለህዝብ የቆመ ቤት ነው። ህዝብን የሚያገለግል ቤት ስለሆነ ህዝብን ያገለገለ ሊያፍር አይገባም። ቤቱንም የሚመጥን ያው በርካታ ባለሙያ ያለበት ቤት ስለሆነ አንዳንድ በጣም ከፍተኛ መጨናነቆች ነበሩ። ይሄን ለማስተንፈስ እንዴት ያው የበጀት እጥረት ምንም ስለነበረ ለዛ አይነት ነገር ነበረ። ያን ችግራችሁ የኛ ጭምር ነው ብሎ ወስዶ ዛሬ ላይ በጣም ጥሩ ህንጻ እየገነቡ ያሉበት ሁኔታ አለ። እሱንም አይተናል። ስለዚህ ባጠረ ጊዜ ከሁለት ወር ባልበለጠ ጊዜ የሚጠናቀቅ ነው። ግን ደግሞ ይህን ተግባር እየከወኑ ያሉ ባለድርሻ አካላት በተለይም ባለሀብቶቻችንን በራስም በገዶ አስተዳደርም ስም በገዶ ዞን አስተዳደርም ስም ማመስገን ይፈልጋለሁ። በመጨረሻም የመምሪያው ኃላፊ ከጌዲኦ ቴሌቪዥን ጋር ባደረጉት ቆይታ አንድ ሰው ብቻውን ሌት ተቀን ቢሯሯጥ ለውጥ ስለማያመጣ በቅንጅት መስራት እንደሚገባ አንስተው ሁሉም የዞናችን ማህበረሰብ አሁን እየታየ ያለውን ለውጥ ከግብ ለማድረስ ተግተው እንዲሰሩ መልእክታቸውን አስተላልፈዋል። ዛሬ ላይስ ይሄን የዚህን ማሳ ባለቤት ይሄ ማሳ ያከብረዋል። ቀና ብሎ መሄድ ይችላል እና በስፋት እንደዛ አይነት ነገር ሲኖር መብረር ትችላለህ ያመጣል እሱን። ስለዚህ ይሄን በተገቢ መንገድ በመረዳት ባችን እነኚህ ጉዳዮች ትኩረት ማድረግ መቻል አለባቸው። ከምንም በላይ ከስንፍና እንውጣ። ስንፍና ጥሩ አይደለም። በስንፍና በሰነበት ልክ ነገያችን ይበላሻል። ስለዚህ ጉልበትን እናቀናጅ። ወጣቱ ዛሬ ላይ ያለውን ጉልበት በአግባቡ ሊጠቀም ለልማት ተሩፋትና ሌሎች ጉዳዮች በአግባቡ ሊጠቀም ይገባል። በመርሃ ግብሩም የዞኑ ህብረት ስራ ጽፈት ቤት ኃላፊ ወይዘሮ ዘመናይ ህርባዬ በበጀት ዓመቱ የዘርፉን አፈጻጸም ገለጻ ያደረጉ ሲሆን ዓመቱ ህብረት ስራ ላይ የቡና መሰረታዊ ሁለገብ ማህበራት 28 መኖሩን ጠቁመው መደበኛ ቁጠባ ከ10 ሚሊዮን በላይ መሰብሰቡንና አዲስ ማህበራትን በማደራጀት ህብረተሰቡን በኢኮኖሚ ተጠቃሚ ማድረግ መቻሉን ገልጸዋል። ያው ከእኛ ተግባር አንጻር ማህበራት ላይ ነው አብዛኛውን ስራ የምንሰራው። ማህበራት የተለያዩ ማህበራት አሉ። የቁጠባ ማህበራት አሉ። የቡና መሰረታዊ ሁለገብ ማህበራት አሉን። ሌሎችም ማህበራት አሉን። በሰብል በተፋሰስ በተለያየ ዘርፍ የተሰማሩ በርካታ ማህበራት አሉን። ሰባተኛው ጠቅላላ ሀገራዊ ምርጫን አስመልክቶ የምስጋናና የእውቅና መርሃ ግብር በይርጋ ጨፌ ወረዳ ተካሄደ። ግንቦት 24 2018 ዓ.ም በተካሄደው ጠቅላላ ሀገራዊ ምርጫን አስመልክቶ የምስጋናና የእውቅና መርሃ ግብር በይርጋ ጨፌ ወረዳም ተካሂዷል። ተጨማሪ ያለን ሰባተኛው ሀገራዊ ጠቅላላ ምርጫ በሰላም መጠናቀቁ ምክንያት በማድረግ የበኩላቸው ለተወጡ አካላት የምስጋና ፕሮግራም በተዘጋጀበት ወቅት በአንድነትና በመተባበር የትኛውንም ልማት ማሳካት እንደሚቻል በምርጫ ወቅት የተገኘ ውጤት ማሳያ መሆኑን በመድረኩም ተገልጿል። ሰባተኛው ክልላዊና ሀገራዊ ጠቅላላ ምርጫ ያለምንም የጸጥታ ችግር መጠናቀቁን ተከትሎ የይርጋ ጨፌ ወረዳ አስተዳደር አቶ ዳዊት ቡኖ የምስጋናና የእውቅና መርሃ ግብር በማካሄድም አመስግነዋል። በወረዳው ብዙ የልማት ጥያቄ መኖሩን አንስተው በብልጽግና ፓርቲ በርካታ የልማት ጥያቄዎችን ለመመለስ ከህዝብ ጋር ተቀናጅተው የልማትና የመልካም አስተዳደር ችግሮች እንዲቀረፉ እንደሚሰራም አንስተዋል። የሀገራችንን እድገትና ብልጽግናን በማረጋገጥ ሉዓላዊነታችንን በማስጠበቅ በወረዳው የተጀመሩ የልማት ስራዎች ተጠናክሮ በማስቀጠል በተገኘ ውጤት መደሰታቸውን የመድረኩ ተሳታፊዎችም ገልጸዋል። እንደ ዘንድሮ ሰባተኛ ሀገራዊ ምርጫ እንደ ፓርቲ ሁለት መንትያ ግቦችን ይዘን ነበርና የተነሳ ነው። የመጀመሪያው ምርጫውን ፍትሃዊ፣ ሰላማዊና ዲሞክራሲያዊ የማድረግ ነው። የዘንድሮ ሰባተኛው ምርጫ እንግዲህ የመቀናጀት፣ የአብሮነት፣ የአንድነት ውጤት መሆኑን ያየንበት ነው። ስለዚህ መንግስትን ለማጽናት ያሳየነውን ቁርጠኝነትና አንድነትን በልማቱም ላይ በመድገም
አሁን ላይ ለመረጠው ህዝባችን አስፈላጊውን ልማት የምናደርስበት ከህዝብ ጋር ተቀናጅተን የምንሰራበት መሆኑን ምርጫው ዘንድሮ አስመስክሮልናል። በቀጣይም አብሮነትን፣ አንድነትን በማጠናከር በመደማመጥና በመደመር እሳቤ ኢትዮጵያ ሀገራችንን ወደ ተምሳሌት ሀገር ከፍ ለማድረግ ተቀናጅተን እንደምንሰራ ይሆናል የሚለውን ሀሳብ መልእክቴን ለማስተላለፍ ፈልጋለሁ። ይህንን 7ኛ ሀገራዊ ምርጫ እንዳደናቀፍ በጋራ ሰርተን በሰላም ምርጫ እንዲጠናቀቅ ያደረግንበትና ህዝባችንም ለሰላም ተምሳሌት እንደመሆኑ መጠን በሰላም ምርጫ ተጠናቆ ያለንበት ወቅት ላይ መሆናችን ዛሬ እንደው የምስጋና ፕሮግራም ላይ ተገኝተናል ማለት ነው። እንደ ወረዳችን እንግዲህ ባለፉት ጊዜ የነበሩ የልማት ስራዎችን አሁን ላይም አጠናክረን ቀጥለን ህዝባችን አምኖ በመረጠው ልክ በዛው ልክ ብልጽግና ፓርቲ የያዘው ራዕይ እውን አድርገን ተምሳሌት የሆነች ገዲኦ፣ ተምሳሌት የሆነች ይርጋ ጨፌን፣ ተምሳሌት የሆነች ኢትዮጵያን ለመፍጠር እየተገናለንበት ወቅት ነውና በመጨረሻው ምርጫው በሰላምና በስኬት እንዲጠናቀቅ የበኩላቸውን ለተወጡ ግለሰቦችና ተቋማት እውቅናና የምስጋና የምስክር ወረቀት ተበርክቶላቸዋል። በጎነትና አብሮነት ለኢትዮጵያ ከፍታ በሚል መርህ ቃል የ2018 የክረምት ወራት በጎ ፍቃድ አገልግሎት ማስጀመሪያ ወረዳዊ ንቅናቄ በገደብ ወረዳ ወርቃ ጫልቤሳ ቀበሌ ተካሂዷል። በጎ ፍቃድ አገልግሎት ፋይዳው በርካታ መሆኑን በመድረኩ ተገልጿል። ታምራዮ ፈለቀ አዘጋጅቶታል። ዳኛቸው ሳሙኤል እንደሚከተለው ያቀርበዋል። የገደብ ወረዳ ዋና አስተዳዳሪ አቶ ሲሳይ ታደሰ የበጎ ስራ ወጣቶች በተለያዩ የስራ ዘርፎች ያለምንም ክፍያ ተሳትፎ በማድረግ የማህበረሰብን ተጠቃሚነት ለማረጋገጥ የሚከወን ሰብአዊ አገልግሎት መሆኑን ገልጸው ባለፉት ዓመታት ትኩረት ተሰጥቶ ሲሰራ መቆየቱን ተናግረዋል። በተለያዩ ዘርፎች የተለያዩ ተግባራትን ሰው ተኮር አድርገን እየሰራን ቆይተናል። ባለፉት 5 ዓመታትም አሁን ላይም በያዝነው ዓመትም በተመሳሳይ መልኩ የኔን ተግባር እየሰራን ያለ ሲሆን ከዚህም አንዱ የበጎ ተግባር ስራዎች ናቸው። በተለይ በጎ ተግባር ላይ ትኩረት አድርገን ስንሰራ አቅመ ደካሞች፣ ሽማግሌዎች፣ አረጋውያን መጦሪያ የሌላቸው ላይ ትኩረት አድርገን ነው የሚሰራ። እነዚህ ላይም ደግሞ ምን ተግባራት ላይ የሚለውን ነገር ስንወስድ አንደኛ ቤት ለሌላቸው ላይ ቅድማ ትልቅ ትኩረት አድርገን የምንሰራው መጠለያ ነው። የበጎ ስራ ከአካባቢው አልፎ በሌሎች አካባቢዎች በመንቀሳቀስ ህብረ ብሔራዊ ወንድማማችነትንና እህትማማችነትን ለማጠናከር ያለው ፋይዳ ከፍተኛ እንደሆነም ተናግረው እንደ ሀገር ባለፉት ዓመታት ትኩረት ተሰጥቶ በመሰራት በርካታ ስኬቶች መመዝገባቸውን የገለጹት ዋና አስተዳዳሪው የክረምት ወራት በጎ ተግባራት ለወጣቶች በርካታ ፋይዳ እንዳለው ገልጸዋል። ወጣቶች ክረምት ላይ የትም ከሚሄዱ አንደኛ አእምሯቸውን እያዝናኑ፣ ሁለተኛ ደግሞ በሰሩት ነገር ላይም ደስተኛ እንዲሆኑም ስለሚረዳ በተማሪዎች ትምህርት ቤት ማስተማር ስራዎች ላይ የክረምት በጎ የማስተማር ስራዎችን 2 ወር ይሰራሉ። ከዛ ዘለለ በጤና ላይ አንደኛ አሁን እዚህም እየተሰጠ እንዳለ የደም ልገሳ ስራዎች ይሰጣሉ በሁሉም ቀበሌ። የዘንድሮ የ2018 የክረምት በጎ አገልግሎት በጎነትና አብሮነት ለኢትዮጵያ ከፍታ በሚል መርህ ቃል በወረዳው በሚገኝ መዋቅሮች የሚካሄደው የበጎ ፈቃድ አገልግሎት ስራ በተለያዩ የስምሪት ዘርፎች እንደሚካሄድ ገልጸው ተግባሩ በገንዘብ ሲተመን ትልቅ እንደሚሆን ገልጸዋል። 18 የተለያዩ የወጣቱ በክረምት መስራት የሚገባውን ስራዎች በበላይነት በቀበሌ ካለው አመራር ጋር ወረዳ ውስጥ ካሉ አመራሮች ጋር የተለያዩ ባለሀብቶችንም ድጋፍ የጠየቅ የማስተባበር ስራዎችን ይሰራን የተሻለ ውጤት እንዲመዘገብ በዘንድሮ ንቅናቄ ላይ ዛሬ አስጀምረናል። በቀጣይ እያየን የተሻለ ነገር ለማህበረሰቡ እያደረስ በዚህም ከ39 ሚሊዮን ብር በላይ እናተርፋለን። ይህ ሀገራዊ ኢኒሼቲቭ ከበጎ ተግባርነት ባሻገር በየዓመቱ በተለያዩ ዘርፎች በርካቶች በነጻ ፈቃዳቸው የሚሳተፉበት ስራ ነው። እንደ ገደብ ወረዳ ለዚሁ ተግባር በርካታ ዘርፎች ስለመለየታቸው ገልጸዋል። በጎነትና አብሮነት ለኢትዮጵያ ከፍታ በሚል መሪ ቃል እየተከናወነ ያለ ትልቅ መርሃ ግብር ነው። ከዚህ መነሻ ዛሬ ላይ እንደ ወረዳ በዚህ ቀበሌ ላይ ላውንች አድርገናል። ይሄን ላውንች ስናደርግ ደግሞ 18 የተለያዩ የስራ መስኮች አሉ። እነዚህ የስራ መስኮች በአጠቃላይ በዚህ በክረምት በጎ ላይ ወጣቶች አንድ ላይ ተሳስረው አጠቃላይ ማህበረሰብ እርስ በርስ በመደጋገፍ የሚከናወኑ ይሆናል። የበጎ ፍቃድ ስራ ትውልድ አሻጋሪና ወጣቶች የራሳቸውን አሻራ የሚያሳርፉበት ስራ እንደመሆኑ ወጣቶች ክረምቱን በዚህ በጎ ተግባር ላይ በመሳተፍ ጉልህ ሚና ሊወጡ ይገባል። ወጣቶች በተለይ በዚህ በእረፍት ሰዓት ላይ ተሳስረውና አንድነታቸውን አጠናክረው ማህበረሰባቸውን ለመደገፍ እጅግ ትኩረት ማድረግ አለባቸው የሚለውን ሀሳብ ለማስተላለፍ ነው። ይበልጥም ደግሞ በተመሳሳይ ማህበረሰቡም ከወጣቶች ጋር ትስስር ፈጥሮ መሰረተ ልማት አካባቢ ያሉ ችግሮችንም ጭምር በተለይ
ከዚህ ከመንገድ ልማት ስራዎች አካባቢም ያሉ ችግሮችን ለማቃለል የሚሰሩ ስራዎች እንዳሉ ይህም አንዱ መንገድን እያበላሸ ያለው የመንገድ ጥራትን ጉድለት እየፈጠረ ያለው ከጎርፍ ጋርም ተሳስሮ ያለውን ነገር እነዚህን ቦይ በማውጣት ጎርፍ የራሱን መንገድ ይዞ እንዲሄድም ከማድረግ አንፃር የሚሰሩ ስራዎች ላይ በዚህ ከክረምት በጎ ጋር አስተሳስሮ በየአካባቢው ይሄ ስራ ቢሰራ እጅግ ያማረና ጥሩ ይሆናል። በወረዳው በዘንድሮ ክረምት ወራት በጎ ፈቃድ አገልግሎት ስራ በ9 የስምሪት መስኮች ከ12000 በላይ በጎ ፈቃደኛ ወጣቶችን በማሳተፍ ከ84000 በላይ የህብረተሰብ ክፍሎችን ተጠቃሚ የሚያደርግ ስራ እንደሚሰራ የተገለጸ ሲሆን የክረምት በጎ ተግባር በሰባዊነት ለሰባዊነት የሚከወን ተግባር መሆኑን ገልጸዋል። ከአረንጓዴ አሻራ በቅደም ተከተል እስከ ገጠር ኮሪደር ድረስ የክረምት በጎ ፈቃድ አገልግሎት እንሰጣለን። በዚህም በወረዳችን 32000 በላይ የህብረተሰብ ክፍሎች ተጠቃሚ የሚሆኑበት ተግባር ሲሆን ከ84000 የህብረተሰብ ክፍሎች በላይ ደግሞ ተጠቃሚ ይሆናሉ ማለት ነው። ስለዚህ ከዛ አኳያ ወጣቱ ያለውን ዕውቀት ክህሎት እንዳ ከህዝቡን አስተባብሮ ይሄን በጎ ተግባር ማከናወን መቻል አለበት ማለት ነው። ይሄን ደግሞ እንደ ወረዳችን ቀደም ሲሉ በነበሩ አመታቶችን በ2017 ዓመተ ምህረትም ሰፊ ስራ ስንሰራ ቆይተናልና ሰፊ ህብረተሰብ ክፍሎችንም ስናገለግል የቆየንበት ነው፣ በበጋም በክረምትም በተመሳሳይ። ስለዚህ ዘንድሮ ደግሞ ሰፋ አድርገን ያው በተለይ ቤት ግንባታ ላይ ክልሉም ዞኑ የሚያስቀምጠውን አቅጣጫ ተግባራዊ ለማድረግ ተዘጋጅተናል ማለት ነው። እንደ ወረዳችን ከ43 ሚሊዮን በላይ የሚገመት ከመንግስት ካዝና ሊወጣ የሚችለውን ገንዘብ እናተርፋለን ብለን ነው እንግዲህ የተነሳ ነው ማለት ነው። በመርሃ ግብሩ በወርቃ ጨለቤሳ ቀበሌ የአንድ አቅመ ደካማ ቤተሰብ ቤት ግንባታ ማስጀመርና የአረንጓዴ አሻራ ማሳረፍ እንዲሁም በደም እጥረት ምክንያት ለተቸገሩ ወገኖች የሚሆን ደም ልገሳ የተከናወነ ሲሆን በመርሃ ግብሩ የወረዳው ዋና አስተዳዳሪን ጨምሮ የመንግስት የስራ ኃላፊዎችና የህብረተሰብ ክፍሎች ተሳትፈዋል። አጋፔ ሞቢሊቲ ኢትዮጵያ በጌዴኦ ዞን ለሚገኙ አካል ጉዳተኞች ዘመናዊ ዊልቸሮችን ድጋፍ አደረገ። የዞኑ ሴቶችና ማህበራዊ ጉዳዮች መምሪያ ከአጋፔ ሞቢሊቲ ኢትዮጵያ ጋር በመተባበር ያመጣቸውን ዘመናዊ ዊልቸር ለአካል ጉዳተኞችም አስረክቧል። ተጨማሪ ያለን አጋፔ ሞቢሊቲ ኢትዮጵያ በ2011 የተመሰረተ ሲሆን መሬት የመንፋቀቅ ዘመን ያበቃል በሚል ዓላማ አካል ጉዳተኞች ላይ ትኩረት ያደረገ ሀገር በቀል ድርጅት በመሆን በአፍሪካ ብሎም በኢትዮጵያ ብዙ ስራዎችን እየሰራ ይገኛል። የዞኑ ሴቶችና ማህበራዊ ጉዳዮች መምሪያ ኃላፊ ወይዘሮ ፍሬነሽ አየለ እንደገለጹ በዞኑ ከ7200 በላይ አካል ጉዳተኞች እንዳሉ ጠቅሰው በተያዘለት በጀት ይህንን የህብረተሰብ ክፍል ተጠቃሚ ማድረግ ስላልተቻለ ከአጋፔ ሞቢሊቲ ኢትዮጵያ ጋር በመነጋገር ይህንን ዘመናዊ ዊልቸር ማስረከብ ችለናልን ብለዋል። እንደ ዞናችን ከ7200 በላይ የአካል ጉዳት ያላቸው ወገኖች አሉ። አሁን ደግሞ ይሄን ማህበረሰብ ለመደገፍ በዞን የተያዘው በጀት እጅግ በጣም ውስን ነበር። አልፎ ለመሄድ አስበን እነዚህ አጋር ድርጅቶችን ለመጠየቅ አስበን መረጃ ሲንሰበስብ 112 አካል ጉዳት ያላቸው ነው በ8 መዋቅር ማግኘት ይቻላል። ስለዚህ ለነሱ የተያዘው በጀትና የተጠቃሚዎችን ፍላጎትና እጅግ በጣም ከፍ ያለ ነው። 50 ዊልቸር አግኝተን በዛሬው ዕለት እነዚህ በሰውነታቸው የአካል ጉዳት ያላቸው ወገኖች እንዲጠቀሙ አገልግሎት እንዲያገኙ የማድረጉን ስራ እየሰራን ነው ያለነው። ኃላፊዋ አያይዘው በመንግስት በጀት ወደ 3.9 ሚሊዮን ብር ይጠይቅ የነበረው እርዳታ ከአጋፔ ሞቢሊቲ ኢትዮጵያ ጋር በመቀናጀት ስራዎችን በመስራት አጋፔ ሞቢሊቲ ኢትዮጵያ ስላበረከተው ስጦታም አመስግነዋል። ጉዳቱ ከፍ ብሎ አሁን በተለየው መረጃ ከፍ ብሎ የመጣልን ይርጋ ጨፌ ወረዳ ነው። በአንድ ወረዳ ከ110 በላይ ለይተው ነው ያመጡት። ስለዚህ ከዛ እንግዲህ ካለን ሪሶርስ አንጻር ግማሽ ፐርሰንቱን ከዛ እንዲጠቀሙ አድርገናል። አጋፔም ያረገልን ትልቅ ስጦታ ይሄ በምድር የሚሆን አይደለም፣ ከሰማይ የሚገኝ ጸጋ ነው። አሁን በሚናገኘው በዋጋ ንረት ያንዱ ዊልቸር ዋጋ ከ70 ሺህ ብር በላይ ነው። እንግዲህ እንደ ዞናችን ካለን አቅም ከመንግስት ጎን ሆኖ ይሄን መደገፍ ማለት እጅግ በጣም 3.9 ሚሊዮን ማዳን የተቻለ ነው ማለት ነው። ሌሎችም ይሄን አይተው ገና ብዙ ቤት ያሉ አሉ፣ ብዙ ይሄ የሚፈልጉ የሚማሩ እድል ያጡ። ስለዚህ ይሄን ደግሞ ከጓዳ አውጥተን ለሀገር እንዲበቁ የተሻለ ህይወት እንዲኖር የማድረጉ ስራ ከሁላችን በጋራ ቅንጅት የሚፈለግ በመሆኑ ይሄን የሚያጋር ድርጅት ሁሉ መጥቶ እንዲደግፈን
ጥሪ እናስተላልፋለን። የአጋፔ ሞቢሊቲ ኢትዮጵያ ስራ አስኪያጅ አቶ ሚኪ ዘላለም በበኩላቸው አጋፔ ሞቢሊቲ ኢትዮጵያ እንደተመሰረተበት ዓላማ በተፈጥሮና በሰው ሰራሽ ችግሮች ለአካል ጉዳት ተጋላጭ የሆኑ የተለያዩ የህብረተሰብ ክፍሎች ጋር ተደራሽ በመሆን የድጋፍ መሳሪያዎች እየለገሰ እንደሚገኝም ገልጿል። አጋፔ ሞቢሊቲ ኢትዮጵያ እንግዲህ በኢትዮጵያ አቆጣጠር በ2011 የተመሰረተ አገር በቀል ድርጅት ነው። በዋና እንግዲህ ዓላማው መሬት የሚፋቀቅ ዘመን ያበቃል በሚል መሪ ሐሳብ በመሬት ላይ የሚፋቀቁና በተለያየ መንገድ አካል ጉዳተኛ የሆኑ በተፈጥሮና በሰው ሰራሽ መንገድ አካል ጉዳተኛ የሆኑ አካል ጉዳተኞች በተለያየ የድጋፍ መሳሪያዎችን በመደገፍና በመለገስ እየተንቀሳቀሰ ያለ ድርጅት ነው። እንግዲህ ከተመሰረተበት ከ2011 ጀምሮ እስካሁን በመላ ኢትዮጵያ በትላልቅ ከተሞችና እንደዚሁም በወረዳ ደረጃ እስከ 106 ከተሞችን የተለያዩ የድጋፍ መንቀሳቀሻ መሳሪያዎችን ተደራሽ እያደረገ የሚገኝ ነው። በዲላ ከተማ ለሁለት ጊዜ የድጋፍ ስርጭት አድርገናል፣ ደግፈናል። እንደዚሁም ደግሞ ዛሬ ያው ዲላ ላይ አካል ጉዳተኛ ወደዛ ከማምጣት ሲቀርብ ደግሞ አካል ጉዳተኛ ወዳለበት ስፍራ እንሂድ በማለት ዛሬ በይርጋ ጨፌ ከተማ ነው የምንገኘው። ወደ 50 ዊልቸር ነው ያመጣ ነው። 50 ዊልቸር ውስጥ 5ቱ ስፔሻል ዊልቸር ለህፃናት የሚሆኑ ለኛ እንግዲህ እንደ አጋፔ ከሁሉ በላይ የሚያስደስተን ዊልቸሩን አምጥተን በተለይ አካል ጉዳተኛው በቦታው ተገኝቶ በስማቸው የመጣውን ዊልቸር ሲወስዱ ስናይ እና ፊታቸው ላይ ያለውን ደስታ ስትመለከቺ በጣም ያስደስታል። የጾታ ስብጥሩንም የእድሜ ስብጥሩንም ስናየው በጣም ደስ የሚል ነው። በይርጋ ጨፌ ከተማ ከየወረዳው ከተወጣጡ አካል ጉዳተኞች የተበረከተላቸውን ዘመናዊ ዊልቸር በመቀበል የተሰማቸውን ደስታ ገልጸው ልባዊ ምስጋናቸውንም አቅርበዋል። ለ3 ነው ለ4 ዓመት አይደል እንዲሁ ቤት ተኛ ነበረ። መካነ ኢየሱስ የሆነ ዊልቸር ሰጣኝ። በዛ ዊልቸር ደግሞ ሰፈር ውስጥ ምናምን መንቀሳቀስ ጀመርኩ። እሱም ደግሞ አሁን አርጀብኝ ተሰባበረ። ከኋላ ድጋፍ ወለው ከዚህ ጎማ ልብሴን አበላሻል። በጣም ሰቅያ ተቸግረ ነበረ። አሁን እንዲ ሲሉ በቃ እነዚህ ስሜን መጥቶ መዘገቡ ምን ችግር አለ ነገርኳቸው። እዛ ላይ ቀጠሩኝ። መጣሁ አላሰብኩ ነገር አኘው። በጣም ደስ ብሎኛል። በጣም ብዙ ደስታ ተሰምቶኛል። መጀመሪያ በሞተር ነው የምንቀሳቀሰው እና ክራንች ነበረ። ክራንችም በሜዳ አቆምኩ። ከዛ በሞተር ወጪ እያወጣው በሞተር ነበር የምንቀሳቀሰው። ምንም ምቹ አልነበረ። በጣም ብዙ ደስታ ተሰምቶኛል። አመሰግናለሁ። እናመሰግናለን። እና ደግሞ ችግርተኞች አካል ጉዳተኞች እንደዚህ የሚረዳት እነሱ ተባርኩ ብያለሁ ነው። የምትከታተሉት ዜና ሰባታችንን ነው። አሁንም እንቀጥላለን። ከውጭ ወዳገኘናቸው መረጃዎች እንለፍ። አብረን እንቆይ። ሆርሙዝ በአሜሪካ ሳይሆን በኢራን ቁጥጥር ስር እንደሚገኝ መታወቅ አለበት ሲሉ የሀገሪቱ የውጭ ጉዳይ ሚኒስተር ገለጹ። መስፍን አለሙ ተጨማሪ አለው። የሆርሙዝ ወሽመጥ በአሜሪካ ጦር ማዕከላዊ እዝ ሳይሆን በኢራን ቁጥጥር ስር ነው ሲሉ የሀገሪቱ ምክትል የውጭ ጉዳይ ሚኒስትር ካዜም ጋርባባዲ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት መልእክት ገልጸዋል። የአሜሪካ ጦር ሰራዊት ማዕከላዊ እዝ በኢራን ላይ የሚካሄደውን ወታደራዊ ዘመቻ የሚመራ ሲሆን በፋርስ ባህረ ሰላጤ ላይ ያለውን እንቅስቃሴ የሚቆጣጠርና በኢራን ላይ እስካሁን የተፈጸሙ ጥቃቶችን የሚያስተባብር አካልም ነው። ሴንቲኮም የተባለው የወታደራዊ እዝ በወሳኙ የባህር መተላለፊያ ወሽመጥ ላይ ዋነኛ ኃይልም ይባላል። ነገር ግን የኢራን ጦር በአካባቢ ባለው ሉዓላዊነት የተነሳ በቀጠናው መርከቦች እንዳይንቀሳቀሱ ለማገድ ችሎ ቆይቷል። በዚህም የተነሳ ኢራን በመተላለፊያው ላይ ያላትን ቁጥጥር ለማጥበቅ ሕግ እስከ ማውጣትም ድረስ ደርሳለች። ምክትል የውጭ ጉዳይ ሚኒስትሩም ከአሜሪካ ጋር እየተካሄደ ያለው ንግግር ኢራን በሆርሙዝ ላይ ያላትን የበላይነት አሳልፎ የሚሰጥ አለመሆኑን አስረግጠው ገልጸዋል። ጋርባባዲ ጨምረውም ባህሬን ውስጥ የሚካሄደው ወታደራዊ ውይይት የባህረ ሰላጤውን ደህንነት የተመለከተ ሕጋዊ አሰራርን የሚፈጥር አይደለም። ከዚያ ይልቅ የቀጠናው ደህንነት የሚረጋገጠው የአሜሪካ ጣልቃ ገብነት ሲያበቃና ከአካባቢው ስትወጣ የሀገራት ሉዓላዊነት ሲከበር እንዲሁም ከአሜሪካ የበላይነት ውጭ አዲሱን ጂኦፖለቲካዊ እውነታን በመቀበል ነው ብለዋል። ባለፉት ወራት ተዘግቶ ቆይተው ከሳምንት በፊት የተከፈተው ሆርሙዝ ወሽመጥ አሁንም ደህንነቱ የተጠበቀ ባለመሆኑ ማህበራትና የመርከብ ኩባንያዎች መተላለፊያው የጦርነት ቀጠና ሆኖ መታየቱ እንደሚቀጥል አሳውቀዋል። ሆርሙዝ መጀመሪያ ላይ በዚህ ምደባ ውስጥ የተካተተው አሜሪካና እስራኤል በኢራን ላይ ጦርነት ከከፈቱ ከቀናት በኋላ በመርከቦች ላይ ጥቃት መድረሱን ተከትሎ ነበር። አሁንም በመርከቦች ላይ አልፎ አልፎ ጥቃቶች እየተፈጸሙ በመሆናቸው ነው ስጋቱ የተፈጠረው።
በተያያዘም በኳታር ዶሃ ሲካሄድ የነበረው የኢራንና የአሜሪካ ልዑካን ቀጥተኛ ያልሆነ ውይይት መጠናቀቁን የኳታር የውጭ ጉዳይ ሚኒስቴር ቃል አቀባይ ማጃዲ አልናስር ተናግረዋል። ተደራዳሪዎቹ ምክክርና ውይይት ለመቀጠል ተስማምተዋል። ቀጣዩ ውይይት መቼ እንደሚካሄድ በተቻለ ፍጥነት የሚገለጽ ይሆናል ነው ያሉት። ውይይቱ በጥሩ ሁኔታ የተካሄደ መሆኑን ፕሬዝዳንት ዶናልድ ትራምፕ ገልጸዋል። ፕሬዝዳንቱ በፓኪስታንና በኳታር አሸማጋዮች በኩል የተደረገውን ንግግር እጅግ ጥሩ ስብሰባ ሲሉ ገልጸው ለውጥ እየታየበት ነው ብለዋል። ተህራን ወደ ውይይት ወይም ድርድር ለመመለስ እቅድ እንዳልያዘች ገልጻ የነበረ ቢሆንም ከአሜሪካ ልዑካን ጋር ቀጥተኛ ባልሆነ ውይይት ላይ ልዑካኖቿ መላኳ ተገልጿል። የኢራን ምክትል የውጭ ጉዳይ ሚኒስትር ካዜም ጋርባልባዲ በዶሃ ውይይት የተቆጣጣሪው ቡድን ቀጥተኛ የግንኙነት መስመር ነገ እንዲከፈት ተስማምተናል ብለዋል። የመግባቢያ ሰነዱ ጥሰት በይፋ ይመዘገባል፣ ውይይት ይደረግበታል፣ ውሳኔም ይሰጥበታል ሲሉም አክለዋል። ተመልካቾች የሰዓቱ ዜናዎቻችን እኚህን ይመስሉ ነበር። ዜናዎቻችንን ከማጠቃለላችን በፊት አበይት ርዕሰ ጉዳዮችን እናስታውሳችሁ። መሬት ከሀብት ሁሉ ትልቅ ሀብት በመሆኑ በአግባቡ ሊመራ ይገባል ሲል የደቡብ ኢትዮጵያ ክልል መሬት አስተዳደር ቢሮ ገለጸ። በጎነትና አብሮነት ለኢትዮጵያ ከፍታ በሚል መርህ ቃል የ2018 ዓ.ም የክረምት ወራት በጎ ፍቃድ አገልግሎት ማስጀመሪያ ወረዳዊ የንቅናቄ መድረክ በገደብ ወረዳ ወርቃ ጨልቤሳ ቀበሌ ተካሄደ። አጋፔ ሞቢሊቲ ኢትዮጵያ በጌዴኦ ዞን ለሚገኙ አካል ጉዳተኞች ዘመናዊ ዊልቸሮችን ድጋፍ አደረገ። ሆርሙዝ በአሜሪካ ሳይሆን በኢራን ቁጥጥር ስር እንደሚገኝ መታወቅ አለበት ሲሉ የሀገሪቱ ምክትል የውጭ ጉዳይ ሚኒስትር ካዜም ጋርባባዲ ገለጹ። ተመልካቾች ከጌዴኦ ቴሌቪዥን የሰዓቱ ዜናዎቻችን እኚህን ይመስሉ ነበር። ዜናዎችን ስመራ አብሬያችሁ የቆየሁት ብሌን ተገኔ ከመላው የስቱዲዮ ባለሙያ ጋር በጋራ በመሆን ነበር። ከቀሪ የጌዴኦ ቴሌቪዥን ፕሮግራሞች ጋር